አርዕስተ ዜና የነርቭ ዘንግ ክፍተት በሽታ በእናቶችና በሕፃናት ላይ ከፍተኛ ጫና እያሳደረ መሆኑ ተገለጸ። በኢትዮጵያ የአደንዛዥ እጾችን በሚመለከት ጠንካራ ሕጎች ሊተገበሩ እንደሚገባ የስነ ልቦና ባለሙያዎች አሳሰቡ። ከውጭ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአሜሪካ ጥያቄ መሰረት በኢራን ጉዳይ አስቸኳይ ስብሰባ አካሄደ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮኛል። የነርቭ ዘንግ ክፍተት በሽታ በእናቶችና በሕፃናት ላይ ከፍተኛ ጫና እያሳደረ መሆኑ ተገለጸ። ችግሩን ለመቅረፍ በአዮዲንና በፎሊክ አሲድ የበለጸገ ጨው እንደሚጠቅም በጥናት ተረጋግጦ ተግባራዊ መሆኑን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። ገነት ዘዘው ተጨማሪ አላት። የጤና ሚኒስቴር ከኢንዱስትሪ ሚኒስቴር ጋር በመተባበር ጨውን በአዮዲን እና በፎሊክ አሲድ የማበልጸግ ብሔራዊ የማስጀመሪያ ፕሮግራም መርሃ ግብር በዛሬው ዕለት አካሂዷል። የጤና ሚኒስቴር ዶክተር መቅደስ ዳባ በዚህ ወቅት እንደገለጹት የዜጎችን ጤና ለመጠበቅ በምግብና በስርዓተ ምግብ መቀንጨርን ለመከላከልና በንጥረ ነገር እጥረት የሚመጡ ጫናዎችን ለመቀነስ እየተሰራ ነው ብለዋል። ከእነዚህ መካከል የነርቭ ዘንግ ክፍተት በሽታ በወሊድ የእድሜ ክልል በሚገኙ ሴቶችና ህጻናት ላይ ጫና እያሳደረ መሆኑን ገልጸዋል። የተመጣጠነ ምግብ በተለይም ደግሞ የጥቃቅን ንጥረ ነገሮች ወይም ማይክሮኒውትሪየንት የምንላቸው ማለት ነው የነሱ እጥረት በጤና ብቻ ሳይሆን በትምህርት ውጤታማ ዜጋ ከመያዝ ከ10 ሺህ ከሚወለዱ ህፃናት ውስጥ በአገራችን እስከ 130 የሚሆኑ ህፃናት በዚህ የነርቭ ዘንግ ክፍተት ችግር እያጋጠማቸው እንደሆነ ይታያል። የኢንዱስትሪ ሚኒስትር መላኩ አለበል በበኩላቸው በአዮዲን የበለጸገ ጨው 90% የእንቅርት በሽታን የሚያስወግድ መሆኑን ገልጸው ምርቱን ለማምረትም የሚጠበቁ መስፈርቶችን ጠቁመዋል። ግብዓት አቅርቦት አስተማማኝና ዘላቂ እንዲሆን ማድረግ ይኖርብናል። የግብዓት መኖሩ ብቻ ሳይሆን በዋጋም ተመጣጣኝና ለህብረተሰቡ በተሻለ ዋጋ የምናቀርበው መሆን መቻል አለበት። በየሁሉም ፋብሪካዎች የሚሰራው ስራ ተመሳሳይነት ያለው እንዲሆን መደረግ አለበት። ከዚህ አኳያ ስታንዳርድ የማውጣትና ስርዓት የመዘርጋት ጉዳይ ተከትሎ መፈጸም ያለበት ጉዳይ ነው የሚሆነው ማለት። ህብረተሰቡን ማስገንዘብ አለብን፣ ተዋናዮችን ማስገንዘብ አለብን። የጥናትና ምርምር ስራዎች ተጠናክረው መቀጠል መቻል አለባቸው። በእነዚህም የተገኙትን ውጤቶች ይበልጥ እያጠኑ እየተመራመሩ ለህብረተሰቡ ተደራሽ ማድረግና ለሌላውም ዓለም ተደራሽ እንዲሆን የማድረግ ስራ መሰራት አለበት። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሌ በኢትዮጵያ ተመጣጣኝ የጤና ስርዓት ባለመኖሩ የነርቭ ዘንግ ክፍተት በሽታ በወሊድ የሚገኙ እናቶችና ህጻናት ላይ የሞትና የአካል ጉዳት እያስከተለ መሆኑን ገልጸዋል። ይህን በፎሌት የበለጸገ ጨው በወሊድ ዕድሜ ክልል ላይ የሚገኙ እናቶች የፎሌት እጥረት ስርጭትን ሙሉ በሙሉ የሚቀንስ ወይም ከፎሌት እጥረት ነፃ የሚያደርግ እንዲሆን የጥናት ውጤቱ አሳይቷል። በመሆኑ በአዮዲን እና በፎሊክ አሲድ የበለጸገ ጨው ለወደፊት በወሊድ ዕድሜ ክልል ለሚገኙ እናቶች የፎሌት መጠንን ለማሻሻል እና የነርቭ ዘንግ ክፍተትን ለመቀነስ አስተማማኝና ውጤታማ ዘዴ እንደሆነ ለመረዳት አስችሏል። የንግድና ቀጣናዊ ትስስር ሚኒስትር ዴታ እንዳለው መኮንንም በአዮዲንና በፎሊክ አሲድ የበለጸገ ጨው ጥራቱን ከማስጠበቅ ባሻገር ለሀገር ውስጥ አምራቾች እኩል የገበያ ዕድል ከመፍጠር አኳያ በትኩረት መስራት ይጠበቅብናል ብለዋል። የተቀመጠለትን ደረጃ የጠበቀ ነው ወይ እና በሀገር አቀፍ ደረጃ ጠንካራ የጥራት ቁጥጥር ስርዓት ተግባራዊ መደረጉን ማረጋገጥ ተችሏል ወይ የሚሉና ሌሎች ጉዳዮችንም ጨምሮ መመልከት ተገቢ ነው። የምርት ጥራት ቁጥጥርና ክትትል እንዲሁም ሀገራዊ የፍተሻ አቅምን በማሳደግ ላይ አተኩሮ የሚሰራ ይሆናል። በአዮዲንና በፎሊክ አሲድ የበለጸገ ጨው በ2030 በኢትዮጵያ በሁሉም አካባቢዎች ተደራሽ ለማድረግ የኢንዱስትሪ አምራቾችን ጨምሮ የዘርፉ አካላት ትብብር እንደሚያስፈልግ በመድረኩ ላይ ተነስቷል። በመድረኩ የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንን ጨምሮ የመንግስት የስራ ኃላፊዎችና ባለድርሻ አካላት ተሳትፈዋል። በኢትዮጵያ የአደንዛዥ እጾችን በሚመለከት ጠንካራ ሕጎች ሊተገበሩ እንደሚገባ የስነ ልቦና ባለሙያዎች አሳሰቡ። በሌላ በኩል የሱስ አይነትና ይዘት ይለያይ እንጂ በከተማና በገጠር ማህበረሰብ ዘንድ እኩል በሚባል ደረጃ የሚስተዋል መሆኑን
ባለሙያዎቹ ገልጸዋል። ሰላማዊት ሙሉጌታ ተጨማሪ አላት። በኢትዮጵያ በወጣቶች ላይ ከፍተኛ የጤና እክል እያስከተሉ ያሉትና አዳዲስ ይዘት ያላቸው እጾች በከተሞች መስፋፋታቸው ከሁሉም በላይ በትምህርት ቤቶች አካባቢ በግልጽ እየተሸጡ መሆናቸው ይደመጣል። ይህም በወጣቱ ትምህርትና ስነ ልቦና ላይ ተጽዕኖ እያሳደረ ከመምጣቱ በላይ በቤተሰብ ኢኮኖሚና ማህበራዊ ህይወት ላይ እያመጣ ያለው ቀውስ ቀላል የሚባል አይደለም። ከዚህም ባለፈ የእነዚህ ሱሶች መስፋፋት በወንጀል መጨመርና በቤተሰብ መፈራረስ እንዲሁም በወጣቶች የወደፊት ተስፋና የስራ ባህል ላይ የሚያመጣው ጥፋት አሳሳቢ ሆነዋል። ሱስ ምን ጉዳት ያደርሳል? ወጣቶችስ በቀላሉ ለነዚህ ነገሮች እንዴትና ለምን ተጋላጭ ይሆናሉ? ሲል ኢሳት የስነ ልቦና ባለሙያዎችን አነጋግረዋል። የምክክር የስነ ልቦና ባለሙያ ጁሊያ ወንድሙ ወጣቶች በቀላሉ ለሱስ ተጋላጭ የሚሆኑበትን መንገድና መፍትሄ ያሉትን እንዲህ ይገልጹታል። በዋነኝነት ዶፓሚን የሚባለው አይምሯችን ውስጥ ያለው ኬሚካል የተለያዩ ንጥረ ነገሮችን ሰብስታንሶች በምንጠቀምበት ሰዓት መጠኑ ዝቅ የማለትና ከፍ የማለት ነገር እናይበታለን። ይህም በሚሆንበት ሰዓት የስሜት መዋዠቅ የምናስተውለው ነገር ይሆናል። ለዛ የሰብስታንስ ወይም የዛ የሱስ አምጪ ንጥረ ነገር ዲፔንደንት በሚሆኑበት ሰዓት ያንን ነገር አምጣ የሚል ስሜት ስላለ ያንን ነገር ማግኘት በማይችሉ ሰዓት ተጨማሪ የባህሪ ለውጦችን ማስተናገድ ይኖራል ማለት ነው። ያላቸው ነገር ሰጥተው ሌላ አገኛለሁ ማለት ብዙ አይነት የፋይናንሻልም ችግር ውስጥ ስለሚገቡ ራሳቸውን የመጉዳት ሀሳብና የመጉዳት ሙከራዎችን ሊያደርጉ ይችላሉ ማለት ነው። ትምህርት ቤቶች የራሳቸው የሆነ የምክክር የስነ ልቦና ባለሙያ ወይም ስኩል ካውንስለርስ ቢኖራቸው ታዳጊ ወጣቶች እያለፉበት ያለው የሚያስጨንቃቸውን ነገር የቤተሰብ ጉዳይ ይሆናል፣ የትምህርታቸው ላይ አለመሳካት ይሆናል፣ የመሳሰሉ ነገሮች ማንኛውም የሚያስጨንቃቸውን ነገር ወደ እነዚህ የምክክር ባለሙያዎች በማምጣት የተሻለ ምክክር እንዲያደርጉበት፣ የተሻለ መንገድ እንዲፈልጉበት፣ ወደዛ መንገድ እንዳይሄዱ ትልቅ ሚና ይጫወታል ማለት ነው። ሌላኛው የስነ ልቦና ባለሙያ ልዑል አብርሃም በበኩላቸው ወጣቶች ለሱስ ተጋላጭ የሚሆኑበት መንገድ በርካታ መሆኑን ገልጸው ከፍተኛ አደንዛዥ እጾች በሚገኙባቸው አካባቢዎች ላይ ጥብቅ ቁጥጥር ሊደረግ እንደሚገባ አስገንዝበዋል። በዙሪያቸው ያሉ ጓደኞች ወይ ደግሞ አብሮ አደጎቻቸው ናቸው እነዚህ ነገሮች አብዛኛውን ጊዜ የሚያስጀምሯቸው የሚያሳዩቸው። ይሄ ትልቁን አስተዋጽኦ የሚወስደው ሱስን ለመጀመር የመጀመሪያው ፓርት እሱ ነው። ለወጣቶች በቂ የሆኑ መዝናኛ ሊሆኑ የሚችሉ ቦታዎችን ማዘጋጀት እንዲሁም በሕግና በመመሪያዎች ጸድቆ በተቻለ መጠን ሱሶች እንዳይተገበሩና ወይ ደግሞ እነዚህ ከፍተኛ አደንዛዥ ሊሸጡባቸው የሚችሉ ቦታዎችን በመከልከል እነዛን ነገር አስተዋጽኦ የማድረግ በሕክምና ዙሪያ የሪሃብ ሴንተሮች በስፋት እንዲገኙ የማስቻል በቁጥራቸው በጣም ትንሽ ነውና ማለት ነው። ስፔሻሊ ደግሞ ወደ ክፍለ ሀገር ስሜት ከአዲስ አበባ ውጪ ኦልሞስት የለም በሚባል ደረጃ ስለሆነ እነዚህ ነገሮች ላይ ቢሰራ። አክለውም የሱሶች አይነትና ይዘት ይለያይ እንጂ በከተሞችና በገጠራማው አካባቢ በኩል የሚተገበር እንደሆነም እንዲህ ተናግረዋል። በደፈናው ግን ሱስ ብለን ከወሰድ ነው ሁሉም ሰው ኦልሞስት በሁሉም ማህበረሰብ ውስጥ አሁን ላይ ሱስ አለ ማለት እንችላለን። የሚጠቀሙ ሱስ አይነት ግን እንደየማህበረሰቡ ይለያያል ማለት ግን እንችላለን። ሱስ የተጠቀመ ሰውን ሲያይ ከሞላ ጎደል ከማግለልና ከማራቅ ይልቅ ሕክምና የሚያገኝበትን መልኩ ቢፈልግ እነዛ ልጆች እንዲስተካከሉ ለማድረግ የግሉን አስተዋጽኦ ቢያደርግ ሁሉም ማህበረሰብ ይሄ ዘላቂ መፍትሄ ይችላል። የአዲስ አበባ ከንቲባ አዳነች አቤቤ ሰው ሰራሽና ተፈጥሯዊ አደጋዎችን የመቋቋም አቅምን በማሳደግ ለዘላቂ ልማት እንተጋለን ሲሉ ተናገሩ። ማንኛውንም አይነት ሰው ሰራሽና ተፈጥሯዊ አደጋዎችን በመከላከልና የመቋቋም አቅማችንን በማሳደግ በራሳችን ጥረትና ድካም እየተረዳዳን ለዘላቂ ልማት እንተጋለን ሲሉ ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ ይህን የተናገሩት የአዲስ አበባ የአደጋ ስጋት ምክር ቤት የአደጋ ተጋላጭነትን በማስቀረት የአሰራር ለውጥ ለማስቀጠል ዛሬ ስራ በይፋ በጀመረበት ወቅት ነው። በዚህም ልመናና ተረጂነት ስንፍናን የሚያስፋፉ ሰብአዊ ክብርን የሚነኩና ዘላቂ ልማትን የማያረጋግጡ ተግባራት ናቸው። በመሆኑም የአስተሳሰብ ለውጥ ማምጣት የግድ ይላል ብለዋል። በተለይም የትምህርትና የሃይማኖት ተቋማት ይህንን የተረጂነትና የልመና አስተሳሰብ በመለወጥ ረገድ ዋነኛ ተዋናይ መሆን ይጠበቅባቸዋልም ብለዋል። ይህንን ተግባር ለማስኬድ የአዲስ አበባ የአደጋ ስጋት ምክር ቤት የአደጋ ተጋላጭነትን በማስቀረትና ምላሽ ሰጪነትን በማሳደግ በኩል የተጀመረውን የአሰራር ለውጥ ለማስቀጠል ዛሬ ስራውን በይፋ ጀምሯል ብለዋል።
ምክር ቤቱ የተረጅነትን አሉታዊ አስተሳሰብ ለመለወጥ በሚደረገው ጥረት ውስጥም ግንባር ቀደም ሚና ለመወጣት የጋራ መግባባት ላይ መደረሱን አስታውቀዋል። በኢቢኤስ ቴሌቪዥን የፕሮግራም አዘጋጅና አቅራቢ የነበረው ነጻነት ወርቅነህ ከዚህ ዓለም በሞት ተለየም። ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በፊልም ደራሲነት፣ አዘጋጅነትና ተዋናይነት እንዲሁም በማስታወቂያ ስራ የሚታወቅ የጥበብ ስራዎቹ በኪነ ጥበቡ ቤተሰብ ዘንድ የሚወደዱለት ነጻነት ወርቅነህ ባደረበት ህመም በድንገት ህይወቱ ማለፉ ተሰምቷል። ሁለገቡ አርቲስት ነጻነት ወርቅነህ ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን እያገለገለ ነበር። የአርቲስቱን ህልፈት አስመልክቶ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች አካላት ሀዘናቸውን ገልጸዋል። ኢሳት ነጻ ህዝብ ሚዲያም በነጻነት ወርቅነህ ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቹና ለአድናቂዎቹ መጽናናትን ይመኛል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የቢዝነስና ኢኮኖሚ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ገነት ዘዘው ተጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ ከአሜሪካ የንግድ ቻምበር አባላት ጋር ውይይት አካሄደ። የአሜሪካ የንግድ ቻምበር በኢትዮጵያ ውስጥ የሚሰሩ የአሜሪካ መሰረት ያላቸው ኩባንያዎችና ባለሀብቶች የንግድ ማህበረሰብ የሚወክል ነው። የኢትዮጵያ ብሔራዊ ባንክ ከአሜሪካ የንግድ ቻምበር ጋር በተደጋጋሚ በመሰብሰብ የፖሊሲ ልማቶችን ለመወያየት፣ አስተያየት ለመሰብሰብና የቁጥጥር መመሪያዎችን ለማብራራት እየሰራ እንደሚገኝ ተገልጿል። ከተሳታፊዎቹ ለተነሱ ጥያቄዎች ምላሽ የሰጡት የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከ2026 እስከ 2027 የዋጋ ንረት ትንበያ፣ የገንዘብ ፖሊሲና የወለድ መጠን፣ የቅርብ ጊዜ ልማት በሚመለከት ምላሽና ማብራሪያ ሰጥተዋል። በተጨማሪም በኢትዮጵያ የዲጂታል ፋይናንስ አጀንዳ ላይ ያለው እድገት፣ ስለ ውጭ ባንኮች ወደ ኢትዮጵያ መግባት፣ የባንኩ የአጭር እና የመካከለኛ ጊዜ ቅድሚያዎች እንዲሁም ከኢትዮጵያ ብሔራዊ ባንክ ጋር ወደፊት ስለሚኖረው ትብብር ገለጻ ሰጥተዋል። የኢትዮጵያ ኤሌክትሪክ ኃይል የ2.1 ቢሊዮን ብር ትርፍ ማስመዝገቡ ተገለጸ። የኢትዮጵያ ኤሌክትሪክ ኃይል ባለፉት 6 ወራት ውስጥ ባከናወናቸው ተግባራት በታሪኩ ለመጀመሪያ ጊዜ የ2.1 ቢሊዮን ብር ትርፍ ማስመዝገቡን የኢትዮጵያ ኢንቨስትመንት ሆልዲንግ አስታውቋል። ተቋሙ ይህንን ስኬት ያስመዘገበው በመንግስት እየተተገበረ ባለው የሪፎርም ሂደትና በተደረገው የታሪፍ ማሻሻያ አማካኝነት መሆኑ ተመልክቷል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ የኤሌክትሪክ ኃይል ከዚህ ቀደም የነበረበትን ከፍተኛ የዕዳ ጫና በመቋቋምና አሰራሩን በማዘመን ወደ ትርፋማነት መሸጋገሩ ትልቅ ስኬት ነው ብለዋል። በተለይም ወደ ኢትዮጵያ ንግድ ባንክ ተላልፎ የነበረው ከፍተኛ የብድር ተቋሙን ለከፍተኛ ኪሳራ ዳርጎት እንደነበር የሚታወስ ሲሆን አሁን የተገኘው ትርፍ ግን ተቋሙ ካለበት የብድር ጫና ወጥቶ ራሱን እንዲችል መንገድ የሚከፍት መሆኑን ካፒታል ጋዜጣ ዘግቧል። የአዲስ አበባ ኢንዱስትሪዎች ተኪ ምርቶችን ማምረት መጀመራቸው ተገለጸ። አምራች ኢንዱስትሪዎች የሚያጋጥማቸውን የመሰረተ ልማት፣ የመስሪያ ቦታና የፋይናንስ ማነቆችን ለመፍታት ትኩረት ተሰጥቶ ድጋፍ መደረጉን የቢሮው እቅድና በጀት ዝግጅት ዳይሬክተር አቶ ያሲን ስምኦን ገልጸዋል። በተሰራው ስራም 22 አምራች ኢንዱስትሪዎች የመስሪያ ቦታ ሲያገኙ 324 ኢንዱስትሪዎች ደግሞ የመሰረተ ልማት ጥያቄ ተሟልቶላቸዋል ብለዋል። በዚህም 1.4 ቢሊዮን ብር የሚገመት የመስሪያ ሊዝ አቅርቦት ድጋፍ መደረጉንም ጠቅሰዋል። አምራች ኢንዱስትሪዎች ስትራቴጂያዊ የሆኑ ገቢ ምርቶች ለመተካት በተከናወኑ ተግባርም 238 አዳዲስ ኢንዱስትሪዎች ተኪ ምርት ወደ ማምረት ገብተዋል ብለዋል። 19 ኢንዱስትሪዎች ደግሞ ምርቶቻቸውን ወደ ውጭ በመላክ የውጭ ምንዛሬ እያስገኙ እንደሚገኙ አቶ ያሲን ገልጸዋል። ባለፉት 6 ወራትም ከ16000 ቶን በላይ ምርት በመላክ 123 ሚሊዮን ዶላር ማስገኘታቸው ተገልጿል።
በአማራ ክልል የተገነቡ 729 ሼዶች ለኢንተርፕራይዞች ተላለፉ። የአማራ ክልል በ2017 በጀት ዓመት የመጀመሪያ 6 ወራት ውስጥ ያስገነባቸውን 729 የመስሪያ ቦታ ሼዶች ለኢንተርፕራይዞች ማስረከቡን የክልሉ ስራና ስልጠና ቢሮ አስታውቋል። የቢሮ ኃላፊ ዶክተር ስቡህ ገበያው ለኢትዮጵያ ፕሬስ ድርጅት እንደገለጹት የክልሉ መንግስት በተለያዩ አካባቢዎች የመስሪያ ቦታ ሼዶችን በመገንባት ለወጣቶች እያስተላለፈ ይገኛል። በበጀት ዓመቱ ባለፉት 6 ወራት በተለያዩ ወረዳዎችና ከተማ አስተዳደሮች 729 ሼዶችን ለ1757 ኢንተርፕራይዞች የተላለፈ ሲሆን በዚህም 4184 አንቀሳቃሾች ተጠቃሚ መሆናቸውን አስረድተዋል። ሼዶቹ በከተማ አስተዳደርና በወረዳ በጀት ከማህበረሰቡ በተዋጣ ገንዘብና ከግብረሰናይ ድርጅቶች በተገኘ ድጋፍ የተገነቡ መሆናቸውን ኃላፊው ጠቁመዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአሜሪካ ጥያቄ መሰረት በኢራን ጉዳይ አስቸኳይ ስብሰባ አካሄደ። ፕሬዝዳንት ዶናልድ ትራምፕ በተቃዋሚዎች ግድያ ሳቢያ በኢራን ላይ ወታደራዊ እርምጃ ከመውሰድ ወደ ኋላ እንደማይሉ ገልጸዋል። ቴህራን በበኩሏ እንዲህ ያለ እርምጃ ከተወሰደ የአጸፋ ምላሽ እንደምትሰጥ ዝታለች። ዮሐንስ ተስፋ President Donald J. Trump and the United States of America stands by the brave people of Iran. Period. በልጃም መካኝቶ እንዲሉ እዚህም እዚያም ክብሪት በመጫር ከላቲን አሜሪካ ፊንላንድ፣ ከጋዛ እስከ ቴሄራን የእናንተ ጉዳይ ያገባኛል የምትለው ዋሽንግተን አስቸኳይ ስብሰባ እንዲጠራ የጠየቀችው ይህንኑ መልእክት ለማስተላለፍና ዛቻዋን በድጋሚ ለማረጋገጥ ነው እየተባለ ይገኛል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአሜሪካ ጥያቄ መሰረት በኢራን የውስጥ ወቅታዊ ሁኔታና ተያያዥ ውጥረቶች ላይ አስቸኳይ ስብሰባ አካሂዷል። ይህ ስብሰባ በዋሽንግተንና በቴሄራን መካከል ያለው ዲፕሎማሲያዊ ፍጥጫ ወደ ወታደራዊ ግጭት ሊያመራ ይችላል የሚል ስጋት በነገሰበት ወቅት የተካሄደ ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ውስጥ በተነሳው ተቃውሞ ሳቢያ የተከሰተውን ግድያና የሰብአዊ መብት ጥሰት በጽኑ አውግዘዋል። ፕሬዚዳንት ትራምፕ በተባበሩት መንግስታት ድርጅት እንደሚታየው ማለቂያ የሌለው ወሬ ሳይሆን የተግባር ሰው ናቸው። ግድያውን ለማስቆም ሁሉም አማራጮች በጠረጴዛው ላይ ዝግጁ መሆናቸውን በግልጽ አስታውቀዋል። ይህን ደግሞ ከኢራን አገዛዝ አመራሮች በላይ የሚያውቅ በኑሮ ውድነት፣ በገንዘብ አቅም መዳከምና በሌሎችም ጉዳዮች ዜጎቿ በተቃውሞ መንፈስ አደባባይ ውለው ማደር ከጀመሩ የሰነበቱባት ኢራን በበኩሏ እንዲህ ስትል ምላሽ ሰጥታለች። ኢራን ውጥረትንም ሆነ ግጭትን አትሻም። ሆኖም ግን ቀጥተኛም ይሁን ቀጥተኛ ያልሆነ ማንኛውም የወረራ ድርጊት በቻርተሩ አንቀጽ 51 መሰረት በቆራጥ በተመጣጣኝና በህጋዊ ምላሽ ይስተናገዳል። ይህ ማስፈራሪያ አይደለም፣ ህጋዊ መግለጫ ነው። ለሚከተሉት መዘዞች ሁሉ ተጠያቂነቱ ሙሉ በሙሉ እንዲህ ያሉ ህገወጥ ድርጊቶችን በሚጀምሩት አካላት ላይ ብቻ ያርፋል።
በሌላ በኩል ሩሲያ በአሜሪካ የቀረበውን የውይይት አጀንዳ በመቃወም በኢራን ያለው ተቃውሞ የሀገር ውስጥ ጉዳይ መሆኑን ገልጻለች። ሞስኮ አሜሪካ በሀገራት የውስጥ ጉዳይ ጣልቃ በመግባት ዓለም አቀፍ ዳኛ ለመሆን የምታደርገውን ጥረት ማቆም አለባት ስትል ወቅሳለች። ይህ አቋም በሌሎችም የምክር ቤቱ አባላት ዘንድ ድጋፍ ያገኘ ሲሆን የምክር ቤቱ መድረክ ለፖለቲካዊ ፍጆታ መዋል የለበትም የሚሉ ድምጾች ተሰምተዋል። የዛሬው ስብሰባ ጠሪዎች ራሳቸውን እንደ ዓለም አቀፍ ዳኛ መቁጠር እንዲያቆሙና ነገሮችን የሚያባብሱ ድርጊቶችን ከመፈጸም እንዲታቀቡ እንጠይቃለን። የእናንተ ድርጊት ቀጠናውን ወደ ከፋ ደም አፋሳሽ ትርምስ ውስጥ የመክተት አደጋ አለው። ይህም ትርምስ በቀላሉ ድንበር ተሻጋሪ ሊሆን ይችላል። ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት በኢራን ላይ ወታደራዊ እርምጃ እንዲወሰድ አዘው ቢሆን ኖሮ ስብሰባው ከዚህ የተለየና የበለጠ አስቸኳይ መልክ በያዘ ነበር። ነገር ግን ውጥረቱ እየቀነሰ መምጣቱን የሚያሳዩ ምልክቶች በመኖራቸው በምክር ቤቱ አዳራሽ ውስጥ ቢያንስ ለጊዜው የእፎይታ አየር ተተንፍሷል። መረጃውን ስናጠናቀር አልጀዚራን ዋቢያችን አድርገናል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሩሲያ ተደጋጋሚ ጥቃት በደረሰባቸው አካባቢዎች የአስቸኳይ ጊዜ አዋጅ ሊያውጁ ነው ተባለም። ሩሲያ ከሰሞኑ በኃይል ማሰራጫዎች ላይ ጥቃት ማድረሷን ተከትሎ በርካታ የዩክሬን ሕዝብ ለከባድ ቅዝቃዜ ተጋልጧል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በኪየቭ አካባቢ ባሉት የኃይል ጣቢያዎች አስቸኳይ ጥገና እንዲደረግም ባለስልጣኖቻቸውን ማዘዛቸው ተገልጿል። ጉዳት የደረሰባቸውን በመጠገን ወደ ስራ ለመግባት እንቅስቃሴ ላይ መሆናቸውን የገለጹት ዜሌንስኪ አጋሮቻቸው እንዲደርሱላቸው ጥሪ አቅርበዋል። ዩክሬን ከሰሞኑ በሩሲያ ድሮንና ባላስቲክ ሚሳይል በካርኪቭ ግዛት በሚገኙ መንደሮቿ ላይ የመሰረተ ልማት ጉዳት እንዳጋጠማት ይታወሳል። ዜሌንስኪ በበርካታ የዩክሬን ከተሞች የተቋረጠውን የመብራት ስርጭት ለማስተካከል የአስቸኳይ ጊዜ አዋጅ ማወጅ አስፈላጊ ነው ሲሉም ተደምጠዋል። ወደ አራተኛ ዓመቱ ሊገባ ሳምንታት የቀሩት የሩሲያና የዩክሬን ጦርነት ውስብስብ እንደሆነ መቀጠሉን ዩራ አክቲቭ ዘግቧል። ውድ ተመልካቾች አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለዕለት ዓርብ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። 15ኛው የሚዲያ ካፕ ውድድር ጥር 13 ቀን 2018 ዓ.ም እንደሚጀምር ታወቀ። ውድድሩ ለአንድ ወር የሚቆይ ሲሆን አሸናፊው ቡድን 200 ሺህ ብርና የዋንጫ ሽልማት እንደሚያገኝ ተገልጿል። ተጨማሪ አለ። የመንግስትና የግል ሚዲያዎችን ጨምሮ በመገናኛ ብዙሃን ዘርፍ የተሰማሩ ቡድኖች የሚሳተፉበት 15ኛው የሚዲያ ካፕ ውድድር የፊታችን ጥር 13 ቀን 2018 ዓ.ም ይጀምራል። ውድድሩ ለአንድ ወር የሚቆይ ሲሆን የዕጣ ማውጣት ስነ ስርዓትም የኢትዮጵያ እግር ኳስ ፌዴሬሽን አመራሮች፣ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾችና ሌሎች ጥሪ የተደረገላቸው እንግዶች በተገኙበት ተካሂዷል። በስነ ስርዓቱ ላይ የውድድሩ መስራችና አዘጋጅ የኦ ሚዲያና ኢቨንትስ ዋና ስራ አስኪያጅ ጋዜጠኛው እንዳለም አስፋው እንደተናገረው በምድብ ጨዋታ በአንደኝነትና ሁለተኛነት የሚያጠናቅቁ ቡድኖች በቀጥታ ወደ ጥሎ ማለፉ የሚያልፉ ሲሆን 5 ቡድኖች በተመደቡበት ምድብ ሶስተኛ ደረጃን ይዞ የሚያጠናቅቀውና ከሌሎች ምድቦች በነጥብ ጥሩ ሶስተኛ የሚሆነው አንድ ቡድን ጥሎ ማለፉን ይቀላቀላሉ። አዝናኙ ሲዝናና በ29 ክለቦች መካከል በ7 ምድብ ተከፍሎ ከፊታችን ሮብ ጀምሮ ጥር 13 22 አካባቢ መክሊት ህንፃ አጠገብ በሚገኘው ስፖርት ማዘውተሪያ ይደረጋል። እንግዲህ 29ኛው ቡድን ማን ነው የሚለው ነገር እናይና 28ቱ ቲሞች ከወጡ በኋላ አንደኛው ምድብ 5 ቡድን ይሆናል ማለት ነው። እዛኛው ምድብ ላይ 3 ቡድኖች በቀጥታ የሚያልፉ ይሆናል። ከ6ቱ ምድብ ደግሞ ጥሩ ሶስተኛ አንድ እንመርጣለን ማለት ነው። ስለዚህ ከ28ቱ ቲሞች 14 ቲም ያልፋል። አንደኛው ምድብ ላይ 3 ቲሞች ያልፉና 15 ይሆናሉ። ጥሩ ሶስተኛ ስንጨምር 16 ይሆናል። በውድድሩ አሸናፊ የሚሆነው ቡድን ከዋንጫው በተጨማሪ የ200 ሺህ ብር ሽልማት እንደሚያገኝም ገልጸዋል። ለሚያሸንፈው ቲም ለምሳሌ ዛሬ ዓመት 45 ሺህ ብር ነበር ሽልማቱ። ዘንድሮ በአጠቃላይ ለሽልማት ብቻ 600 ሺህ ብር ተዘጋጅቷል። አንደኛ ለሚወጣው ቡድን 200 ሺህ ብር ሽልማት አለ። ሁለተኛ ለሚወጣው ቡድን ደግሞ የ100 ሺህ ብር ሽልማትና ሶስተኛ ለሚወጣው ቡድን የ50 ሺህ ብር ሽልማት አለ።
ኢሳት ነጻ የህዝብ ሚዲያ አንዱ የውድድሩ ተሳታፊ ሲሆን በምድብ 3 ከፋና ከኢትዮጵያ ፕሬስ ድርጅትና ከኢትዮጵያ ልጆች ማህበር ቡድኖች ጋር ተደልድለዋል። የ2025 የአፍሪካ ዋንጫ ውድድር የፊታችን እሁድ ይጠናቀቃል። በ24 ሀገራት መካከል ከዲሰምበር 21 2025 ጀምሮ በሞሮኮ 6 ከተሞችና 9 ስቴዲየሞች ሲካሄድ የቆየው 35ኛው የአፍሪካ ዋንጫ ውድድር በመጪው እሁድ ፍጻሜውን ያገኛል። የፍጻሜው ጨዋታ ከምሽቱ 4 ሰዓት ጀምሮ በአዘጋጇ በሞሮኮና በሴኔጋል ብሔራዊ ቡድኖች መካከል ይካሄዳል። ሁለቱም ቡድኖች ከዚህ በፊት በታሪካቸው ዋንጫውን አንዳንድ ጊዜ አንስተዋል። በዚህም ሴኔጋል ከ4 ዓመት በፊት ግብፅን አሸንፋ ባለድል ስትሆን ሞሮኮ ደግሞ ከ49 ዓመታት በፊት እንደ አውሮፓውያን አቆጣጠር በ1976 በኢትዮጵያ የተዘጋጀውን 10ኛ የአፍሪካ ዋንጫ ማሸነፏ ይታወሳል። ሶስተኛ ደረጃን ለመያዝ የሚደረገው የደረጃ ጨዋታ ደግሞ ነገ ምሽት 1 ሰዓት ላይ በግብፅና በናይጄሪያ ብሔራዊ ቡድኖች መካከል ይደረጋል። 22ኛው ሳምንት የእንግሊዝ ፕሪሚየር ሊግ ነገ ቀን 9 ሰዓት ከ30 ላይ ማንቸስተር ዩናይትድ ከማንቸስተር ሲቲ በሚያደርጉት የምሳ ሰዓት ጨዋታ ይጀምራል። በአጠቃላይ በሊጉ ነገ 7 ጨዋታዎች የሚደረጉ ሲሆን ቸልሲ ከብሬንትፎርድ፣ ሊቨርፑል ከበርንሌይ፣ ቶተንሃም ከዌስትሃም በተመሳሳይ ሰዓት 12 ሰዓት ላይ፣ ኖቲንጋም ፎረስት ከአርሰናል ደግሞ ከምሽቱ 2 ሰዓት ከ30 ጀምሮ ይጫወታሉ። እሁድ ወልቭዝ ከኒውካስል ከቀኑ 11 ሰዓት ላይ፣ አስቶን ቪላ ከኤቨርተን ምሽት 1 ሰዓት ከ30 ላይ ሲጫወቱ የሳምንቱ የመጨረሻ ጨዋታ ሰኞ ምሽት ከ5 ሰዓት ጀምሮ በብራይተንና በበርንማውዝ መካከል ይደረጋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀ ሰለሞን አብራችሁ ቆየው። መልካም ሰንበት ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮኝ ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ